ዓለም ስልጣኔዋን የምትገልጽበት ብዙ መንገድ አላት። ኢትዮጵያም ትላንትን በኪነ ህንጻዎቿ ታሳያለች። ይህ እንዳይቋረጥ የበረቱ ሁሉ ከጊዜው ጋር እየተጓዙ ነገን ይሰራሉ። ሀገር የትውልድ ቅብብሎሽ ውጤት ናትና። እዚህ ቤት ሐሳብ በአካል ተገልጧል። ለህፃናት መቦረቂያ፣ ለወላጆች ፎይታን፣ ለመንደር ውበትን፣ ለአይን ማረፊያና በጅቷል። እዚህ ቤት ብርቱ ክንዶች፣ የማይደክሙ ጉልበቶች፣ ቴክኖሎጂን ያዘሉ ትከሻዎች፣ ዛሬያቸውን ለነገ የገበሩ ባለራዕዮች፣ ትላንትን ብዙ አቅደው ብዙ ሰርተው ደክመው ጊዜና ሁኔታ አልገጥም ሲሉ ሐሳብን እየቀየሩ አዲስ ነገርን እየሻቱ ዛሬ ግዙፍ ሆነዋል። አንድም አይደለም 47 ደርሰዋል። ቤትን በእለት መንደርን በወራት እየሰሩ ከዚያም አልፎ ከተማን እየገነቡ ተስፋቸውን ለሌሎችም እያጋሩ ኑሯቸውንም እያቀለሉ ነው። ቅድስት ከብርቶቹ አንዷ ናት። የሥራ ማስታወቂያ አይታ አመልክታ የገባችበት ተቋም ዛሬ የእርሷም ሆኗል። ባለድርሻ ናት። ይህ የሆነው ደግሞ በብርታቷ ነው። በቤቱ የበረቱ ሁሉ የላባቸውን ፍሬ ይሰበስባሉና ድካሟ ውጤት አግኝቶ ወደ ተቋሙ ስትቀላቀል የሰማችው ያልተለመደ አሰራር እሷም ላይ ተግባራዊ ሆኗል። እንዲህ ያለውን የአብሮ ማደግ ተግባር የሚፈጽመው ኦቪድ ሆልዲንግ ነው። ኦቪድን ጆይን ያደረኩለት አንድ የማኔጅመንት ሚቲንግ ላይ ነበር ኢንትሮዳክሽን የተደረገው። እዛ የማኔጅመንት ሚቲንግ ላይ 3 ካምፓኒዎች ኦሬዲ ስታብሊሽ ተደርገው የነዛ ሲኦዎች ሼር ሆልደር እንደሆኑ አናውንስ የተደረገበት ኢቨንት ነበር። ማንንም ሰው ይሄንን እድል ለማግኘት መስራት ብቻ እንደሚጠበቅበት ያህል እኔ የሆነ ዲዛይር የምታረጊው ነገር የለም። አንድ ቀን እኔም እዛ ቦታ ላይ ቆሜ እንደ ድርጅት ባለቤት አስባለሁ የሚለውን ነገር እንዳስብ አድርጎኛል። ኦቪድ ሰክሰስፉል የሆነበት ቀመር ነው፣ ፎርሙላ። የመጀመሪያው ኢምፓወርመንት ነው፣ ሰውን ማብቃት ነው። የምንሰራው ለሰው ነው፣ የሚሰራው በሰው ነው። ስለዚህ ሰውን ካላበቃው፣ ሰውን አስተሳሰቡን፣ አመለካከቱን ሁሉ ነገር በዛ መንገድ ካላዘጋጀው የምትፈልገው ውጤት ልታመጣ አትችልም። ስራ የሚሰራው በሰው ነው። ሰራተኞቻችንን ጥሩ ደሞዝ መክፈል፣ የተለያዩ ጥቅማ ጥቅሞች መስጠት፣ ቦነስ ከመስጠት አልፈን ኦል ዘ ዌይ እስከ ባለቤትነት ደረጃ አድርሰናል። አንድ ሰው ግን ሼር ሆልደር ሲሆን የተለየ ነው። እንዴት አድርጌ ያንን ካምፓኒ ላሳድገው፣ እንዴት አድርጌ ፕሮፊት ላድርግ፣ እንዴት አድርጌ ለሌሎች ካምፓኒ ደንበኞቹም ሳቲስፋይድ ላድርግ የሚለው የተለያየ ሐሳብ ማመንጨት ይችላልሽና እቺ ብቻ ነች ለኔ ተቆጥራ የተሰጠችኝ እቺ ብቻ ነችና ከዚህ በኋላ አልሄድም እንደሚባል አይነት ነገር የደሞዝተኛ ሜንታሊቲ አይኖርም ማለት ነው። ከስራው በላይ ደግሞ ያው እንደ ሰው ታማኝነቱ የራሴ ስሜት ኖሮ መስራቱ አይ ቲንክ ለሼሩ ተካፋይ እንደሆን አሽቶኛል ብዬ ነው ማስበው። ኦፊስ ማኔጀር ሆኜ ስሰራ ማገኘው ነገርና አሁን ላይ ኩል አይደለም። እኔም ማልፌ ቤተሰቤንም ብዙ ነገር እየተጠቀምኩ ነው ያለሁት። ከባለቤትነት አንፃር የመጀመሪያው ትውልድ አለ፣ ሁለተኛው ጄኔሬሽን አለ፣ ሶስተኛው ጄኔሬሽን አሁን እየመጡ ነው። ይህን የመሰለውን ለቅድስትና ለባልደረቦቿ የገጠመውን ሩቅ እድል አቅርቦ የሚሰጠው ብቻዬን ሳይሆን አብረን እንስራ፣ አብረን እንደግ፣ አብረን እናገልግል፣ ህብረተሰብን እንጥቀም፣ ቤትን እንደ መሰረታዊ ፍላጎት ለሁሉም እናድርስ በሚል ሐሳብ ላይ ነፍስ እየዘራ ራዕይ ቆሞ እንዲታይ ያደረገ የብዙዎችን ምኞት እውን የሚያደርገው ተቋም ኦቪድ ሆልዲንግ እንዲመሰረት ያደረገው ለምን የሚል ጥያቄና የጥያቄውን መልስ ፍለጋ የተሄደበት መንገድ ነው።
የኦቪድ መጸነስ በፈረንጆቹ ከ2003 በፈረንጆች ማለት እንግዲህ የዛሬ 22 23 ዓመት ማለት ነው። የዛን ጊዜ እኔ ከዚምባብዌ የመጣሁበት ጊዜ ነው። የተወሰነች ቅርስ ይዤ ነው የመጣሁት። ስራ ለመስራት ነው እንግዲህ ወደ ሀገሬ ተመልሼ ስራ ለመጀመር ማለት ነው። እና በሰዓቱ የመጀመሪያ ያጋጠመኝ ቻሌንጅ የመኖሪያ ቤት ነው። በፊት ትቻት ወደ ወጣሁት ቤተሰቦቼ ቤት አንድ ክፍል ውስጥ ገባሁ ማለት ነው። እና ንግድ ጀመርኩ። የመጀመሪያው ስራ የኮንስትራክሽን ማሽነሪ ማከራየት ነበር። ይሄ ጥያቄ በቃ ረፍት ነሳኝ ማለት ነው። ዝም ብዬ በተለያዩ ሀገሮች እየሄድኩኝ ኮርሶች መውሰድ፣ አንዳንድ ነገሮች ማጥናት ጀመርኩ። የመጀመሪያ ሴንቲኒያል ኮንስትራክሽን ቴክኖሎጂ CCT PLC የሚባል አቋቋምኩ። እሱን ጀመርኩኝ። የድማሚት ስራ ማሽኖች ገዛሁና መስራት ጀመርኩ። በሰዓቱ የሱር ኮንስትራክሽን ሻውራ ገለጎ በጣም ሰፊ ስራ አገኘው ማለት ነው። ትልቅ አቅም የሆነኝም ያቺ ነች። ስንቅ ያቋጠርኩት በሱ ነው። ኦቪድ ከመስራቱ በፊት ሁለት ሂደቶችን አካሂዶ አልፏል። የመጀመሪያው ኢቨል ኢንዱስትሪያል PLC አቶ ዮናስ የኦቪድ ዋና ስራ አስፈጻሚ ከሌሎች ባልደረቦች ጋር በመሆን የመሰረተው ድርጅት ነበር። ከዛ ቀደም ብሎ የሴንቲኒያል ኮንስትራክሽን PLC አቶ ዮናስ በባለቤትነትና በስራ አስፈጻሚነት የያዘው ድርጅት ነበር። ይህ ጊዜ ደግሞ በአዲስ አበባ በተለይ የዚህ የሰፋፊ የቤቶች ልማት ፕሮግራም የማስ ሃውሲንግ ፕሮግራም የተጀመረበት ጊዜ ነበር። በሰዓቱ ዶክተር አርከበ የኮንስትራክሽንና ስራ ሚኒስትር ዴኤታ ነበሩ። እሳቸው ጋር ሄድኩና ፕሬዘንቴሽን አቀረብኩላቸው። የተለያየ አማራጭ ግንባታ ቴክኖሎጂዎች ብንጠቀም በስፋት ቤት ማምረት ይቻላል የሚለውን ሐሳብ አቀረብኩላቸው። ሐሳቡን ወደዱት እና ኮሚቴ ያዋቀሩ ማለት ነው። በዛን ጊዜ እኛ በአማራጭ ቴክኖሎጂ ላይ ስሰራ ስለነበረ አቶ ዮናስ ደግሞ በሪሰርች ላይ ነበሩ። ጥናታቸው ምንድነው? አማራጭ ቴክኖሎጂ ብንጠቀም የቤቶች ዋጋ ኮስት ኢፌክቲቭ ይሆናል፣ በፍጥነት ይደርሳል። ስለዚህ ይሄንን መሰረት ያደረገ የቴክኖሎጂ ጥናት ያደርግ ነበር። በዛ ኮሚቴ ያጠናናቸው ጥናቶች ውስጥ አንደኛው የአግሮስቶን የሚባል በጣም ጥሩ የሆነ የአካፋይ ግድግዳ ፓርቲሽን ዎል የሚሰራ ቴክኖሎጂ አስተዋወቅን ማለት ነው። በሰዓቱ በሙሉ ኮንዶሚኒየም የተሰራው የምታያቸው ፓርቲሽኑ በሙሉ በዚህ ቴክኖሎጂ ነው። ፋብሪካ አቋቋምን። 3 አይነት ምርት ጀመርን። ላይት ጌጅ ስቲል የሚባል ከኒውዚላንድ አስመጣን። የማግኒዚየም ቦርድ ከቻይና፣ FGC ፓናል የምንለው ደግሞ የተሻሻለው አግሮስቶን ማለት ነው። እንደጀመር በመጀመሪያ ደረጃ በከፍተኛ ደረጃ 4 ስቶሪ ቢልዲንግ ጀምረን ነበረ። እስከ 200 ሚሊዮን የሚያወጣ ሞጆ ላይ አሁንም አለ። እዛ ላይ የመጀመሪያ እጃችንን አፍታታን ስራውንም ጀመር። በመንገድ ስራ ላይ ላሉ ካምፓውሶችን፣ በስኳር ፕሮጀክት ላይ ኦሞ ስኳር ፕሮጀክት ላይ፣ በያዩ ማዳበሪያ ፋብሪካ ላይ፣ በህዳሴ ግድብ ፕሮጀክት ላይ ብዙ ቤቶችን በርካታ ቤቶችን ተሰርተው ነበር። የህዳሴን ግድብ ሙሉ ካምፑን እኛ ነበርን የሰራነው። እንደውም በህይወቴም በጣም ከምኮራበት እና ከምደሰትበት ፕሮጀክቶች አንዱ ነው። ህዳሴንም መጀመሪያ ቦታው ላይ የገባነው እኛ ነበርን። 2012 ላይ አንዳንድ ፈተናዎች አጋጠሙት። ከቢዝነሱ እኔ እንደ ሼር ሆልደር ወጣሁ ማለት ነው። የጀመርናቸው የፕሪፋብ ፕሮጀክቶች፣ LGS ላይት ጌጅ ስቲል ፕሮጀክቶች፣ የጀመርናቸው የማግኒዚየም ቦርድ ማምረቻዎች፣ የጀመርናቸው የማግኒዚየም ፓናሎች በሙሉ ለማቆም ተገደን ወደ ሌላ ቴክኖሎጂ ለመሸጋገር ሌላ ጥናት ደግሞ አቶ ዮናስ ይዞ መጣ። አሁን ከዛ ከተወጣ በኋላ ነው በመሃል በነበረው ጊዜ ውስጥ የስላክ ታይም ምንለው የረፍት ጊዜ አለ። በረፍት ጊዜ ውስጥ ነው ኦቪድን ለመፍጠር የታሰበው። ያሰብኩት ነገር በዛ ደረጃ ስለ ጫፍ ስላልደረሰ
ብዙ የማሰላሰል በጣም ዲፕ ወርክ በቃ ወደ ውስጥ ገብቼ ያሰብኩበት ጊዜ ነበር። ስለዚህ ልክ 2013 መጀመሪያ 2012 መጨረሻ ላይ ኦቪድ ተወለደ ማለት ነው። እንደ ካምፓኒ 2013 ስሙን ማን ልበለው ይሄን ካምፓኒ ስሙን ማን ልበለው ስል የመጣው ሐሳብ ኦቪድ our vision is development ራያችን ልማት ነው። ብቻዬን ምንም እንደማላመጣ አውቀዋለሁ። ስለዚህ አላማውን የሚጋሩ ራዩን የሚጋሩ ጓደኞች ባልደረቦች አድርጌ ትልቅ የልማት አጀንዳ ይዘን እንጓዛለን ብለን በዛ ነው የመጣ ነው። ኦቪድ ምስረታው በብዙ ማሰላሰልና ጥናት እንዲሁም በካበተ ልምድ ነበርና ሲነሳም ለስራው አዲስ አልነበረም። አዲስ ቴክኖሎጂን ይዞ የመጣ ተቋም ሆኖ ኢንዱስትሪውን ተቀላቀለ። የእሱም መንገድ ግን አልጋ ባልጋ አልነበረም። አዲስ አሰራርን ቴክኖሎጂን ለማስተዋወቅ ብዙ ደክሟል። ኦቪድ የሚለውን ስም ይዞ አሁን የምንታወቅበትን በኮንስትራክሽን ሴክተር ላይ በሪል ስቴት ስራ ላይ ያው ትልቅ ኢምፓክት አደረገን የምንለውን ስራ የጀመርነው ያኔ ነው። ሲጀምር እንግዲህ በዋናነት ከፍተኛ የሆነ የቴክኖሎጂ አቅም ይዞ የኮንስትራክሽን ኢንዱስትሪውን ያው በሰፊው ተቀላቅሏል ማለት ነው። ኦቪድ ሲጀምር ራሱ ዴይ 1 2013 ስናቋቁመው ደረጃ 1 ኮንስትራክሽን ካምፓኒ ነን። ኬስፓን የሚባል አሁንም በጣም በስፋት እየተጠቀምንበት ነው ያለነው። በጣም ዘመናዊ የግንባታ ዘዴ ነው። እሱ ደግሞ ለመጋዘን፣ ለሾሩም፣ ለእምነት ተቋማት፣ ለትምህርት ቤት፣ ለሃንገር ለምሳሌ ወታደሮች የሚያድሩበት፣ ለስደተኛ ካምፕ፣ ለሁሉም የሚሆን መልቲ ፐርፐዝ የሆነ ቴክኖሎጂ ነው። ብዙ ፕሮጀክቶች ሰርተናል። ኮምቴክ የሚባል በጣም ትልቅ ግዙፍ ፋብሪካ ስቶቭ፣ ኦቨን፣ ፍሪጅ የመሳሰሉትን የሚሰራ እኛ ነን የሰራነው። በ6 ወር ነው የሰራነው የዛሬ 13 ዓመት በፊት። ይሄኛው ፕሮጀክትና ወይም ደግሞ ሶስቱ ገበያ ማዕከላት ምንድናቸው? በኬስፓን ቴክኖሎጂ ነው የተሰሩ ማለት ነው። ያ ኬስፓን ቴክኖሎጂ እንደምታየው ዱም ስትራክቸር ነው፣ ራሱን የቻለ የኦቪድ ቴክኖሎጂ ነው። 2 ዓመት 3 ዓመት የሚፈጀው ወደ 8 ወር 9 ወር አቅርቦልናል ማለት ነው። ቤተልና ሀያትን ሰርተን ስናስረክብ ያስረከብነው በ8 ወር ነው የሰራነው። ከዛ ኋላ ኢሚዲየትሊ ጀመርነው የባሽንግ ፕላንት ነው። በሰዓቱ ሚድሮክና መከላከያ ነበራቸው፣ ግን ለራሳቸው ነው የሚጠቀሙት፣ አይሸጡም። እዚህ ባሽንግ ፕላንት ላይ በሰዓት 90 ሜትር ኪዩብ እናመርታለን። ባሽንግ ፕላንቱ የሚያመርተውና በቀን ውስጥ የሚኖረን አውትፑት እንግዲህ ከ500 እስከ 600 ሜትር ኪዩብ ይሆናል ማለት ነውና ይሄንን በፊት ባለው ቴክኖሎጂ እንስራ ብንል ምናልባት 4 ቀን 5 ቀን የሚፈጅ ስራ ይሆናልና ምንም ጥያቄ የለውም። ስራዎችን አቅልሏል፣ የፕሮጀክቶችን ፕሮግረስ ይጨምራል። ስለዚህ ትልቅ ለውጥ ነው የሚያመጣው። ለመኖር የሚያስችል በርና መስኮት ቢዘጋጅለት ለመኖር የሚያስችል ቤት መስራት ነው ያለብን። ስለዚህ ሞኖሊቲክ የሆነ ስትራክቸር ነው መስራት ያለብን፣ ወጥ የሆነ ስትራክቸር ነው መስራት ያለብን ሲባል ለዚህ ተመራጭ የሆነው የኩምካንግ አሉሚኒየም ፎርምወርክ ቴክኖሎጂ ነው። ለዛ ነው ወደ ኩምካንግ የአሉሚኒየም ፎርምወርክ የተገባው። ስራ እንሰራለን ስንል ያው ሬዚስታንሱ ነው አንዱ ከባዱ የነበረው። የኬስፓን ቴክኖሎጂ፣ የሬዲ ሚክስ ኮንክሪት ቴክኖሎጂን ስናስተዋውቅ፣ የላይት ጌጅ ስቲሊንግ ቴክኖሎጂ ስናስተዋውቅ፣ እነዚህ ሁሉ በእያንዳንዱ ሂደትና በነበሩበት በእያንዳንዱ ጊዜ በጣም ከባድ ጊዜ ነበር የታለፈው። መጀመሪያ ሐሳቡን ለአቶ ረሻድ የፌደራል ቤቶች ኮርፖሬሽን ስራ አስፈጻሚ ቢሮአቸው ይዤላቸው ሄድኩኝ እና ብንሰራው ብንሞክረው የሚለውን ሐሳብ ስለዚህ በጣም ተገረሙ። የማሳመን ሂደቱ በራሱ ጉዳዩን አሳምኖ ጉዳዩን ለማውረድ 11 ወራት ፈጅቷል እና ፍርሃት ነበር፣
እውነት እነዚህ ሰዎች ይሄን ወስደው ይሰሩታሉ የሚል በጣም ጥርጥር፣ ጥያቄ፣ ጭንቀት ነበር። ልክ እንዳልነው ማርች 18 ጨረስን ማለት ነው ፕሮጀክቱ። አርባ 47 ያህል ራሳቸውን ችለው የሚንቀሳቀሱ ደግሞም እርስ በርሳቸው የተሳሰሩ አንዱ ለአንዱ መጋቢ ሆኑ ተቋማትን ፈጥሯል። የነዚህ ተቋማት መፈጠር ታማኝ ሆኖ ስራዎችን በጥራት ሰርቶ በፍጥነት በማድረስ ቤትን በእለት መንደርን በወራት የሚሰራ ሀገር ውስጥ እስካሁን ተወዳዳሪ ያልተገኘለት ተቋም እንዲሆን አድርጎታል። ኦቪድ አሁን ሆልዲንግ ሆኗል። በሆልዲንግ ስር የተለያዩ ኩባንያዎች በስሩ አቅፎ የያዘ ነው። ከነዚህ ኩባንያዎች ውስጥ ከፊት ሆነው እየመሩ ያሉት ኩባንያዎች የኦቪድ ሪል ስቴት፣ ኦቪድ ኮንስትራክሽን፣ ካቮድ የኮመርሻል ሪል ስቴታችን ነው። እንዲሁም ደግሞ ኤስፒ የፋይናንስ አርማችን እና ትሬዲንግ ኦቪድ ትሬዲንግ የሚባል ኩባንያችን ከፊት ሆነው እየመሩት ያሉ ትልቅ የሆልዲንግ ካምፓኒ ነው። ኦቪድ ትሬዲንግ ከመምጣቱ በፊት ልክ እንደ አሁን ኮንስትራክሽን አዝ ዩዥዋል እንደሚሰራ እንደነበረ ከተለያዩ ሳፕላየሮችም ጨረታ አውጥተሽ ዋጋ ወዳድረሽ የተለያዩ መንገዶችም እንደተለመደው እንሄድ ነበረ። እሱ በጣም ለፍጥነታችን በጣም አስቸግሮን ነበር። ኦቪድ ኮንስትራክሽን አሁን ላይ ያሰብነውን ከፍተኛ የቤት ልማት ፕሮግራም እና ትላልቅ ኢንዱስትሪዎችን ቀደም እንዳልኩ እስከ 60 ቢሊዮን ወርዝ የሚያደርጉ ፕሮጀክቶች አሁን ላይ እጃችን ላይ አለ። በቀጣይ ደግሞ ቪዥን 2035 ድረስ እንደውም ስትሬች አድርገናል። እስከዛም ጊዜ ድረስ ደግሞ እስከ 2.2 ሚሊዮን ካሬ ግንባታ ለማከናወንም ትልቅ ራዕይ ይዞ እየሰራ ያለ ትልቅ ተቋም ነው። ይሄ ኢን አላይመንት ዊዝ ከሆልዲንግ ስትራቴጂ ጋር ማለት ነው። እስካሁን ወደ ከ3000 ቤት በላይ ሽያጮችን አድርገናል። ይሄ እንግዲህ ሲግኒፊካንት በጣም ሲሪየስ የሆነ ቁጥር ነው። እስከዛሬ በኢትዮጵያ እንደ ሪል ስቴት በኢትዮጵያ ኢንዱስትሪ ውስጥ ምን ያህል ሪል ስቴት ተሽጧል የሚለውን ቁጥር ካየን አሁን የነገርኩሽ ቁጥር ከ3000 በላይ ቤቶችን ሸጠናል እና ትልቅ ማርኬት ሼር ያለው ትልቅ ካምፓኒ ነው ማለት ነው። ካቮድ በኮመርሻል ስራዎችን፣ ሱቆችን፣ ሞሎችን በመስራት ነው የሚታወቀው። በኤምአይ ላይ እንደ ኤክስፓንሽን ያዝናቸው አሉ። ግን አሁን በስራ ላይ ያሉ ፈርኒቸርን፣ ፕላይውድን፣ አልሙኒየምን፣ የሜታል ስራዎችን፣ የማሽነሪ ስራዎችን ያካተተ ስራዎች ነው የሚሰራው። ኦቪድ ትሬዲንግ ሲቋቋም አይዲያ ብቻ ይዘን ነው የተነሳ ነው። በእንዴት ባነሰ ዋጋ አንድ፣ ሁለት በፍጥነት፣ ሶስተኛው በተቀመጠው የስፔሲፊኬሽን መሰረት እንዴት እናቅርብ ብለን መጀመሪያ በወረቀት ሰርተን ነው ይሄንን ስራ የጀመርነው። አሁን በዚህ 4 አመት ተኩል የ4 አመቱን ተርኖቨሮችን ወይም ደግሞ ሽያጭ ስናይ ከ5 ቢሊዮን ብር ማለፍ ችሏል ማለት ነው። ኦቪድ ኮንስትራክሽን፣ ካቮድ እና ኦቪድ ሪል ስቴት ለሚሰራቸው ብዙ ግንባታዎች በዋነኝነት ዋና ግብአት ሆኖ የሚያገለግለው ኮንክሪት ነውና ይሄ ኦቪድ ባቺንግ ፕላንቱ ሙሉን የኮንስትራክሽኑን የሪል ስቴቱንና ካቮድ የሚሰሩትን ስራዎች ሁላ ኮንክሪት የሚያቀርበው ባቺንግ ፕላንቱ ነው ማለት ነው። በኦቪድ ማኒፋክቸሪንግ ስራው በራሱም ደግሞ ኮንክሪትን ሲያቀርብ ከኮንክሪት ጋር ተያያዥ የሆኑ ግብአቶችን ገበያ ውስጥ ገብቶ እነዛን በአቅርቦት ዘርፍ ላይ አልፎም ደግሞ በምርምርና በቴክኖሎጂ አዳፕቲቭ የሆኑ ቴክኖሎጂዎችን በመጠቀም ጥራትንና አቅርቦትን መሰረት ባደረገ ጥሬ ዕቃዎችም ላይ የሚሰራ ተቋም ነው።
ኦቪድ ከጀመረበት እስካሁን የፈጸማቸው ተግባራት ያሳካቸው ፕሮጀክቶች የሀገርን ገጽታ የሚቀይሩ የይቻላልን መንፈስ የሚያጋቡ ናቸው። እስካሁንም በአልሙኒየም ፎርምወርክ ቴክኖሎጂ በገርጂ፣ በአዋሬ፣ በቂርቆስ፣ በልደታ እንዲሁም ከአዲስ አበባ ውጪ በባህር ዳር በወራቶች ቤትን ሰርቶ አስረክቧል። ዛሬም ይህን ድል ለመድገም በቤቱ ጀንበር አትጠልቅም። ታትረው የሚሰሩ ብርቱ ክንዶች፣ የማይዝሉ ጉልበቶች አሉ። በተለይም የግንባታ ስራዎች ባሉባቸው ስፍራዎች በሁለት ፈረቃ ይሰራል። አራት ቦታዎች ላይ የጀመርናቸው አሉ። ካሳንቺስ ላይ የስቴሽነሪ እና የኮምፒውተር ንግድ ላይ የተሰማሩ ሰዎችን የሚያቀፍ ጥበብ ሞል የምንለው ደግሞ ሽሮ ሜዳ ላይ ከጥበብ ስራዎች ጋር የተገናኘ ስጦታ ሞል የምንለው አፍንጮ በር ጋር እንዲሁ። ሌላው ደግሞ መገናኛ ላይ በአይነቱ ለየት ያለ የመኪና መሸጫ እየገነባን ነው። ቡልቡላ ላይ ምን ገነባው የኦቪድ ገላንጉራ ሲቲ የሚባል ከተማ አለ። ይሄ እንግዲህ አሁን ስናወራው አንድ ህንጻ አይደለም ወይ አንድ ግቢ ውስጥ የምንሰራው ህንጻ አይደለም፣ ጥቂት አባወራዎች የሚኖሩበት ሳይሆን ከተማ ነው እየገነባን ያለ ነው። ስለዚህ እዛ ጋር አንደኛው ትልቁ ፕሮጀክታችን እዛ ጋር አለ ማለት ነው። ሌላው ጫካ ላይ የምንሰራው እንደዚሁ ትልቅ ስኬል ያለው ወደ 21 ህንጻዎችን ያቀፈ ትልቅ ፕሮጀክት አለን። እዛም ከ3000 አባወራ በላይ የሚኖርበት ነው። ጥይት ቤት አካባቢ የምንሰራቸው ግማሹ የተጠናቀቀ የሚገኝ ፕሮጀክት አለን። እዛ ላይም እንደዚሁ ወደ 2000 አካባቢ የሚሆኑ አባወራ የሚኖሩበት ፕሮጀክት አለን። አሁን እነዚህን ከፈጸምን ደግሞ ምን ጥንካሬዎች እናገኛለን፣ እነሱን እንዴት እናባዛለን ብለን እየሰራን ነው ያለነው። ሁሉም ቦታዎች ላይ የተለያየ ፋሲሊቲ እንዲኖር ነው ያደረግነው። ለምሳሌ ካሳንቺስን ስንወስድ ከመገናኛ ለየት የሚያደርጉት ነገሮች አሉ። አንድ የሚያደርገው ነገር አለ። 11ኛ ፍሎር ላይ ትልቅ ወተር ፓርክ አለው። ስለዚህ ሞል ብቻ ሳይሆን የምንገነባው ላይፍ ስታይልም ነው። በአጭር ጊዜ የሚያልቁ ሞሎች ናቸው። አራቱን እንደጨረሰን 17 ሞሎች አሉ ቀጥሎ የምንሰራቸው። ሎጂስቲክ ዋጋ ለመቀነስ የራሳችን ቬዝል አኳየር ማድረግ አስበናል። እንዲሁም ካርጎ ፕሌን በጣም ላይት ዌይት እና ሃይ ቫልዩ የሆኑ እቃዎች በአውሮፕላን የሚመጡት ላይክ ኤሌክትሮኒክስ ላይቲንጎችም ለማምጣት ከኦቪድ ግሩፕ ውጪ ላሉት ቢዝነሶችም የማቅረብ አላማ አለን። ኮንማርት አዘጋጅተን እሱም በኦንላይን የመሸጥ ነው ሐሳባችን። ኦቪድ የሚገነባቸው ቤቶች በፍጥነት የሚጠናቀቁ ጥራት ያላቸው ውበትን የተላበሱና ኑሮን ሊያቀሉ የሚችሉ ዘመናዊ የቤት ውስጥ መገልገያዎችን የያዙ ናቸው። እንዲህም ሆነው ከሌሎች ገበያ ላይ ካሉ የመኖሪያ ቤትና የንግድ ስፍራዎች በቀነሰ ዋጋ ሽያጭ ላይ ይቀርባሉ። ይህ የራሱ መንገድ አለው። ገበያው ላይ ካለ መግዛት የሚያስችል ዋጋ እኛ ጋር የተሻለ ቤቶችን ማግኘት የሚቻልበትን ዋጋ አቅርበናል ለህብረተሰቡ። ከ18 ካሬ ጀምሮ ስቱዲዮ እስከ 160 ካሬ ምናምን ድረስ አለ አቅሙላሉ በየደረጃው ይዘን ወጥተናል። በዚህም ደረጃ ደግሞ ሰማይ ፊኒሽድ ፉሊ ፈርኒሽድ ብለን ደግሞ በአማራጭ ወደ ጎንም ደግሞ ኦፕሽኖች ይዘን ወጥተናል። እንደዛ መንገድ ስንሄድ ከ1.5 ሚሊዮን ጀምሮ እስከ ከፍተኛው 20 ሚሊዮን ድረስ ያሉ ፕሮዳክቶች እጃችን ላይ አሉ። እስከ 40 ሚሊዮን አክቹሊ የቪላዎቹን የምናስብ ከሆነና በእንደዚያ ደረጃ ሰፋ ያለ ፕሮጀክት ይዘን ተመጣጣኝ ዋጋ ያለውን በእንደዚያ ተደራሽ ለማድረግ እየሰራን ነው። እዚህ እንግዲህ ከገባን
ባይዘ ለግጀሪ ነው ምንም የሚጎለው ነገር የለም ስፔሻሊ ከኛ ይልቅ ለልጆች ነው ጥሩ የሆነው አንደኛ የልጆች መጫወቻ አለ መዋኛ አለ የስፖርት ማዕከል አለ ሁሉ ነገር የተሟላ ነው ሱፐር ማርኬቶች አሉ ውጪ የምትፈልጊያቸው ነገሮች በሙሉ እዚህ ግቢ ውስጥ አሉ እና ልጆች ወርደው በስነ ስርዓት ተጫውተው እንደዚህ ሆናሉ ብለሽ የምትዩ አይደለም ሴፍቲ ያለው ይጠበቃል ዙሪያው በጣም ለኑሮ አመቺ ነው ቤቱ ለታታሪዎች የተፈጠረ ገጸ በረከት ነው እድገቱም 3 ሚስጥር አለው ሰራተኞቹ ወደውት ስራውን እንዲሰሩ የኦቪድን ቤተሰብ እየናፈቁ እንዲመጡ የሚያደርጋቸው ሰራተኞቹ ለማብቃት የሚሰራው ስራ አንዱ ሲሆን ቴክኖሎጂን በአግባቡ መጠቀሙና ያቅርቦት ሰንሰለትን አሳጥሮ መስራት መቻሉ ዛሬ ያለበት ደረጃ እንዲደርስ አድርገውታል ሰራተኛ ብቁ እንዲሆን ከቴክኖሎጂው ጋር እንዲሄድ የተለያዩ ስልጠናዎች ይሰጣሉ በየጊዜው ድርጅቱ ራሱ በኤክስተርናልም በኢንተርናልም ስልጠናዎች ይሰጣሉ በዛ ላይ በየጊዜው የሚደረጉ ማበረታቻዎች አሉ ይሄ መደበኛው ከደሞዝ ጭማሪው በዘለለ ለሰራተኛው የሚደረጉ እስከ ቤት ድረስ ቤትን በጣ አውጥቶ ለሰራተኛ የመስጠት ከገንዘብ በዘለለ ማለት ነው ለሰራተኞች የኦቪድ አንዱ ዊንግ የሆነው ኦቪድ ካቮድ ኮመርሻል የሰራተኞች እጣ አውጥቶ ነበረ ለንግድ ቤቱን ማለት ነው ስለዚህ የመጀመሪያው ተሸላሚ ባለ እድለኛ ሆኛለሁ በዛ በጣም ደስ ብሎኛል ኦቪድ ሆልዲንግ ለእኔ ብቻ ሳይሆን ለእኛ ማለትም ከስያሜው ጀመረው ነው እናም ከራሱ ሰራተኞች እድገት አልፎ በርካቶች ኑሯቸው እንዲሻሻል ቤት ገንብተው በማስረከብ የራሳቸው ስራ እንዲኖራቸው ለስራ መነሻ የሚሆን ገንዘብን በመስጠት የህይወት ለውጥ እንዲያመጡ የሚያስችሏቸውን ትምህርትና ስልጠና እንዲያገኙ በማድረግ የተሻለች ኢትዮጵያን ለመገንባት በሚያከናውናቸው በጎ ተግባራት ህዝባዊ ፍቅርን ማግኘት ችሏል ትልቅ መለያችን ተደርጎ የሚጠቀሰው አቧሬ ፕሮጀክት ነው በዚህ ፕሮጀክት እንግዲህ ወደ 7 ብሎኮች G+11 የሚሆኑ በእያንዳንዱ ብሎክ ላይ 50 ሰዎችን የሚይዝ ህንጻዎችን የሰራ ነው እስካሁን በዚህ በሲኤስአር ፕሮጀክቶች ከ1200 በላይ ቤቶችን ሰርተን አስረክበናል ፕሮይ ነበር ነው እዚህ ተሻግሮ ነበር ግቢ ውስጥ ነበር የምንኖረው ግን ብዙም ባይሆን ትንሽ ጠበበል ነበር ሁሉ ንፋስም ዝናብም ምናምን ሲሆን ጣራው ምናምን አለ ትንሽ ያስቸግር ነበር አሁን ያለውበት ቤት እድሜ ልኬንም አገኘዋለሁ አይዋለሁ ኖርበታለሁ ብዬም አላስበውም ሀብታሞች ተንደላቃቂዎች በፊልም የማይሆን አውት ኦፍ ኪችኖች ቤድሩሞቹ ምናምን በፊልም ላይ የማይሆን ነው ህይወት ግን ተለውጣ ደግሞ እዚህ ደረጃ ላይ ደርሼ ደግሞ ይሄን ነገር በማየቴና ጥርት ያለበት ቤት በመኖሬ በጣም ደስተኛ ነኝ እግዚአብሔር ይመስገን ውሃ እየታፈሰ ነበር ያገብት ውሃው ጎርፉ ይዞት የሚመጣው ደግሞ የሽንት ቤት የሌላ ቱቦ ከፍተኛ ቆሻሻዎች ነበሩ የሞተው ሻው ሁሉ ይመጣል በጎርፉ እና ይሄን ሁሉ ችግር ተቋቁመን ይሄን ሁሉ ነገር አልፈን እግዚአብሔር ክብር ምስጋና ይግባው ይሄው ለጸዳ ቤት ለጸዳ ህይወት በቅተናል ከዚህ ውጪ ደግሞ በተለያዩ የለሚኩራ እንጀራ ፕሮጀክትን መጥቀስ እንችላለን እዛ ላይ እንደ አንድ ስቴክሆልደር ሆኖ እንደ አንድ ባለድርሻ ኦቪድ ሆልዲንግ የግንባታውን በማከናወን ትልቅ ማህበራዊ ኃላፊነቱን ተወጥቷል ከካሊድ ፋውንዴሽን ጋር አሁን በቅርቡ እሱ ከጎዳና የሚያነሳቸው ልጆች ለነሱ የስራ ኦፖርቹኒቲ በመፍጠር ሳይቶቻችን ላይ ብዙ የስራ እድል ስላለ ማለት ነው አንዳንድ ጊዜ ደግሞ ወጣቶች ሆነው ፖቴንሻሉ ኖሯቸው ግን በጣም በትንሽ ብር ኢንቨስትመንት በማጣት ስራ ያጡ ልጆች እነሱን ደግሞ ያችን ኮንትሪቢዩሽን በማድረግ በጣም ብዙ ነው የምንሰራው እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በፍቅሬ ኑሩ ነው ያለው በመጽሐፍ ቅዱስ ቃሉ
ለኦቪዶችን በፍቅር በሰላም ነው የሰሩት። አሁንም እድሜና ጤናውን ይስጣቸው። ለሰራተኞቹ እድገትን ብልጽግናን ይስጣቸው። ኦቪድ ሆልዲንግ እድገቱ የሰራቸው ስራዎች ያገኛቸው ውጤቶች የብዙዎችን አይን እየሳበለት ነው። ይህም ኢትዮጵያ ላይ ብቻ ሳይሆን ከኢትዮጵያም አልፎ በአፍሪካ ከዚያም አልፎ በዓለም የሚሰራ ግዙፍ ተቋም እንዲሆን እያገዘው ነው። ዛሬ ተስፋው ብዙ ነው። በዚህ ተስፋ ኢትዮጵያን ለመሻገር እቅዶችን ይዟል። ከተቋሙ ራዕይና አሰራር በላይ ለኦቪድ ሆልዲንግ ሰራተኞች የትጋት ምንጭ የሆነው ለሀገራቸው ያላቸው ፍቅር ነው። እናም ዕለታዊ ስራቸውን ሁሉ ሀገራቸውን ከፍ አድርገው ጀምረው ከፍታዋን እያስጠበቁ ስራቸውን ይሰራሉ። ሲወጡና ሲገቡ ስሟን ይጠራሉ። ይህ ስሜት እውነትም ያበረታል።